بسم الله والصلاة والسلام على رسول الله صلى الله عليه وسلم. كتاب التوحيد كفل 6 إن شاء الله. باب مقبيانو من الشرك كشرك جمر مهونون يمنا يبتدو النظر لغير الله كالله سبحانه وتعالى وجل الأكل سلة مقبات إيه كشرك جمر مهونون يمنا يبت رأسنو لقوله مكنيات مع الله عنده واليوفون يمولالو بالنظر سلتاتون وقوله أهون بليل آية الله وما أنفقتم وجه متارقتم من نفقة كوجه مالتنو أو ديمو نظرتم يتسالاتشوتن من النذر كسلت فإن الله يعلمه الصالح يقوالنا. وفي الصحيح صحيح بهنا حديث عن عائشة رضي الله عنها كعائشة أن النبي صلى الله عليه وسلم قال يالله ملكتنيا بلو قالوا على عائشة مالتنا من نذر يتساله أن يطيع الله لما تازز كهنا يا نجر يتسالو فليطيعه يتاززو ومن نذر يتساله أن يعصي الله لما مس يتساله كال فلا يعصيه سلتنا يملا قديتها سلت ممولات هلبتنا بزمالكم ممولات هلبتها يبالمنا አላህን ለመታዘዝ ከሆነ የገባው ስለቱን ይሙላ አላህን ለማመጽ ከሆነ ደግሞ ስለት የገባው ይተው አይሙላው ማለት ነው። ባቡ መግቢያ ነው። ምን ሽርኪ ከሽርክ መሆኑን ምናይበት ነው። አልስቲዓነቱ ቢገይሪላሂ ከአላህ ሱብሓነሁ ወተዓላ ውጭ መታገዝ እንዴት ይታያል በሚለው ዙሪያ ተቁርአንና ሐዲስ የምናይበት ነው ማለት ነው። ከአላህ ሱብሓነሁ ወተዓላ ውጭ ባላ አካል መታገዝ ከሽርክ ጭምር መሆኑን የምናይበት ነው። وقوله تعالى الله بلو على وأنه النسكو كانوا نبرو رجال وندوش مالتنو من الإنس كسو يهون وندوش كو نبرو يعوذون يتطبقوا نبر برجال من الجنيك وند بهون جن يتطبقوا نبر بفيت مالتنو ይህን እንደማይቻልና ሰው ነው በጅን መጠበቅ ያለበት መጠበቅ ከፈለገ ባላህ ብቻ ነው መጠበቅ የሚፈልገው ማለት ነው። الآية هاي ويقتل على قورطوتنا مالتنا وزقا وعن خولة بنت حكيم رضي الله عنه كخولة كحاكم الليج قالت على التسوى سمعت رسول الله صلى الله عليه وسلم يقول يا الله ملكتني ياسل سمج الله على خولة مالتنا من نزل يعرف منزلا استرارفني يعرف فقال كزم ياله أعوذ بكلمات الله تامة أعوذ طبق الله بكلمات الله بالله نقراتوች በሙሉ التامة ሙሉ በሆነችዋ ማለት ነው ብሎ ያለ من شر ما خلق من شر እንዲሁም ደግሞ ተፈጥሯኑ ما خلق የተፈጠረው ፍጡራን ተሸር ፍጡራታቶችን በሱ ጠበቃለህ ያለ لم يضره شيء عندهم ነገር አይጎዳውም حتى يرحل እስከሚሄድ ድረስ ተዛታ ቦታው ማለት ነው። እዛ ቦታ ላይ ቁጭ ብሎ አርፎ እንደዚህ ይሄን ዳዋ ካደረገ ቢደርስበት እንኳን አይጎዳውም ማለት ነውና ከዛ እስከሚንቀሳቀስ ድረስ ይጠብቀዋል። ምን ተንዚልህ ከቦታው እስከሚሄድ ድረስ ማለት ነው። ذلك ይህ ነገር ያለውን አላህ Subhanahu Wa Ta'ala ይጠብቀዋል። رواه مسلم ዘግበውታል። بابو مقبيانا ورأسنا من الشرك كشرك جمر مهونون يمنيبتنا وأن يستغيث بغير الله كالله سبحانه وتعالى بالا كالقزم مفلق أو يمدمو يدعو غيره كوج يالنا كالم بمتعرات من لهون الشلال عندهم دمو درسوا اللي بالله مالتهم يهون الشلال يه بقرآن حديث اللي تتايل بميلو زورة يمنيبتنا كحديثنا تقرآن وقول الله تعالى كفلك على الله له ولا تدعوا أتلمنوا من دون الله كالله سبحانه وتعالى وج ما لا ينفعك يما يتقمعشون ولا يضرك يما يقول يحني هنن فإن فعلت إيهن تدرجاتشو فإنك أنتكو إذن بزنجز من الظالمين كبدايوت هنالاتشو وإن يمسسك الله الله بنكاح بضر بمدفو مالتنا الله ችግር ቢነካህ ቢያደርስብህ ፈላካሽ ፈለሁ ለሱ አስወጋጂ አለነን ኢላ ሁወ እሱ ቢሆን እንጂ
አላህ የሰጠህ እሱ ራሱ ቢያነሳልህ እንጂ ማንም ማስወጋጅ የለውም። አልአያ ሀያው ይቀጥላል። ወቀውሉሁ አሁንም አላህ በሌላ የቁርአን አያ አለ ተብተው ለምኑ ዒንደላሂ ወደ ተዓላ ፈልጉ ከጅሉ الرزق ሲሳይን ማለት ነው። ወዕቡዱሁ እሱንም ተገዙ። ወቀውሉሁ አሁንም በሌላ ንግግር ወመን አضሉ ማን አለ አضሉ ጠማማ ማለት ነው። ሚመን የድዑ ከሚጣራ ሰው ማን ጠማማ አለ ሚን ዱኒላሂ ከአላህ ሱብሓነሁ ወተዓላ ውጭ ያለን አካል ከሚጣራ ሰው ማን ጠማማ አለ። መላ የስተጂቡ ለሁ ለሱ መልስ የማይሰጠውን የሆነ ኢላ የውመል ቂያመቲ እስከ የውመል ቂያማ ድረስ እንኳ ቢለምነው መልስ የማይሰጠውን ሰው ከሚጣራ ከዚህ ሰው ማን በደለኛ አለ ማን ጠማማ አለ። አልአያተይኒ ይሄ አንቀጽ ይህ ንግግር ሁለት አንቀጾች ላይ ይገኛል ማለት ነው፣ ሁለት አያዎች ላይ። ወቀውሉሁ አሁንም በሌላ አያ አላህ አመን ዩጂቡል ሙጠራ አመን ዩጂቡ ማን ነው መልስ የሚሰጠው? አልሙጠራ ጭንቅ ጥብብ ብላለው ሰው ፈረጃ የሚሆነው ማን ነው? ኢዛ ዱዓሁ በለመነው ጊዜ ማን ነው የሚሰማው? ወየክሽፉ የሚያነሳውስ ማን ነው? እሱ መጥፎ ነገርን ማለት ነው። እሱ አላህ ቢሆን እንጂ ማለት ነው። ይህን ነገር እኮ የሚያረግ የለም። ረዋሁ ጦበራንዩ ዘግቦታል። እነሆ እሳቸው ካነ ነበሩ ፊ ዘመን ነብይ ሰለላሁ ዐለይሂ ወሰለም በአላህ ሱብሓነሁ ወተዓላ መልእክተኛ ዘመን ያለ ሰው ነበር አንድ ሰውና ሙናፊቁን እሱ ደግሞ ሙናፊቅ ነው። ዩእዚል ሙእሚኒን አማኞችን በጣም ያስቸግራል፣ በጣም አዛ ያደርጋልና ፈቃለ ባዕዱሁም ከፊል ሰዎች አሉ ቁሙ ቢና ነስተጊሱ ቢረሱሊላሂ ሰለላሁ ዐለይሂ ወሰለም ተነሱ እንሂድና ወደ አላህ መልእክተኛ እስቲጋሳ ድረሱልን እንበል አሉ ግማሾቹ። ሚን هذه المنافق ከዚህ ሙናፊቅ ጠብቁን እንበል ድረሱልን አንሱልን እንበል ብለው ከፊል ሰዎች አሉ ማለት ነው። فقال النبي صلى الله عليه وسلم ከዛ እነዛ ሰዎች እንደዛ ብለው ሲሄዱ የአላህ መልእክተኛ ደግሞ አሏቸው ኢነሁ ነገሩ ጉዳዩ አሉ የአላህ መልእክተኛ ላ يستغاث بي በእኔ እስቲጋሳ መጠየቅ አይቻልም፣ እኔን ድረሱልኝ ማለት አይቻልም። ወኢነማ ያማኮ ይስተጋሱ ቢላሂ በእገዛን የፈለገ አካል ይስተጋሱ ቢላሂ በአላህ ይታገዝ፣ አላህን ቀጥታ ለምኑት እንጂ እኔን እገዛ መጠየቅ አይቻልም ብለው መለሷቸውና ባቡም ጋር ያለው የሚያዘው ይሄ ነው ማለት ነውና በአላህ ሱብሓነሁ ወተዓላ ውጭ ታላህ ውጭ በማንም እገዙን ብለን ማለት የለም። ያኔ ፊ ዱንያ ቢሆን እንጂ ማለት ነው። በዱንያ ነገር ቢሆን እንጂ መተጋገዝ ያኔ አላህ በሚያረገው ነገር ላይ ሰውን አርጉልኝ ማለት አይቻልም ማለት ነውና ይሄ በጣም ሽርክ ነው። ይሄ ትልቁ ሽርክ የሚመደብ ነው ማለት ነው። ባቡ መግቢያ ነው። ቀውሉላሂ ተዓላ ከፍና ለቀረው ያላህን ቃል የምናይበት ርዕስ ባብ ነው። አዩሽሪኩነ ያጋራሉን ማላ የخلቁ ሸይአን ምንም የማይጠቅሙ የማይፈጥሩ የሆኑትን ወህም እነሱም ይخلቁን ራሳቸው የተፈጠሩ ሆነው ሳለ ምንም ነገር መፍጠር የማይችሉትን ሰዎች በእነሱ ሰዎች አላህን ያጋሩበታልን የሚል ነው። ወላ يستطيعون እንዲሁም ደግሞ መስጠትም አይችሉም ለሁም ለነሱን ለሰዎች ለለመኗቸው ሰዎች ነስረን ምንም እድል መስጠት የማይችሉትን ሰዎች ይለመናሉና የሚል ነው። وقوله والذين انزكوا تدعون يملمنواቸው من دونه كالله وجهكو ما يملكون سلطان የላቸው من قطمير የተምር ሽፋን እንኳን ያክል የተምር ገለባ ከዚህ ከላይ ያለችዋ ተፍሪዋ የምትገኘው ገለባ አለች እሷን እንኳን ያክል ምንም አላህ ዘንድ ስልጣን የሌላቸው ነው የሚለምኑት አለ። في الصحيح صحيح هو حديث عن أنس رضي الله عنه كأنس قال على أنس شبح النبي صلى الله عليه وسلم شج النبي صلى الله عليه وسلم يالله ملكتنيا تفركزوا يوم خندق يهندق ዘመቻለት ያላህ ሱብሓነሁ ወተዓላ መልክተኛ ጉዳት ደረሰባቸው ተፈረከሱ ማለት ነው። فقال ከዘመሩ ያላህ መልክተኛ كيف يفلح قوم ህዝቦች እንዴት ነው ነፃ የሚወጡት? ሸጁን ነብያቸውን ፈርክሰው እንዴት ነው እነዚህ ሰዎች ነፃ የሚወጡት አሉ።
ፈነዘለት የዝህን ጊዜ ፈነዘለት ወረደች ይሄንን ሲሉ ያላህ መልእክተኛ ለይሰ ለከ ላንተ የለህም ሚነል አምሪ ከጉዳዩ ሸይኡን ምንም ነገር አታቅም ይሄን ማለት አይጠበቅብህም አችልም ብሎ አላህ Subhanahu Ta'ala ደግሞ አወረደ የቁርአን አያ ማለት ነው። ይሄን ለይሰ ለከ ሚነል አምሩ ሸይኡን የሚለውም ማለት ነው። وفيه አሁንም ደግሞ በዛው عن ابي عمر رضي الله عنه كعب عمر أنه سكو سمع رسول الله صلى الله عليه وسلم يلا ملكتኛ ሲሉ ሰማህ አለ إذا رفع رأسه ራሳቸውን ቀና ባደረጉ ጊዜ ያላህ መልእክተኛ من الركوع كركوع في الركعتين الآخرة የመጨረሻውን ረክዓ ማለት ነው من الفجر የፈጅርን ሶላት ሲሰግዱ የመጨረሻውን ረክዓ ቀና ባረጉ ሰዓት ይقولሉ ይላሉ اللهم الله ولا عنا فلانا وفلانا وفلانا እነዚህ የሚባሉት ነከለን እርግማንህን ቁጣህን አውርድባቸው ይላሉ ያላህ መልእክተኛ بعدما ይሄንንም የሚሉት ይقولሉ ከማለታቸው በፊት ነው سمع الله لمن حمده سمع الله الله سمينو لمن حمده لمسجنوا وكال ربنا ولك الحمد ربنا ጌታችን ሆይ ولك الحمد لانت مسكنا ይገባህ ከማለታቸው በፊት እንደዛ ይረግሙ ነበር فانزل الله الله አሁንም አወረደ ليس لك من الامر شيء ከጉዳዩ ምንም የለህም ዝም በል የሚል አያ ወረደ አሁንም ማለት ነው በመልእክተኛው አለይሂ ሰላቱ ሰላም ላይ وفي روايه አሁንም በሌላ ዘገባ يدعو ይለምኑ ነበር يعني እርግማን ማለት ነው على صفوان بن أمية بصفوان بن أمية ላይ ነበር وسهل بن عمرو بسهل بن عمرو ላይ والحارث بن هشام بحارث بشحام ልጅ ነበር እነዚህ ሶስቱን ነበር ፉላን ብለው በፊት ላይ እየጠቀሷቸውና በእነዚህ ሰዎች ላይ ነበር ያላህ መልእክተኛ እርግማናቸውን አላህ እርግማናቸውን ያኔ የሚራገሙት የነበረው ማለት ነው አላህ ተቆጣቸው ይያሉ ማለት ነው ፈነዘለት የዝህን ጊዜ ወረደች ليس لك من الامر شيء ليس لك انت የለህም من الامر ከጉዳዩ شيء ምንም ነገር የለህም የምትለዋ የቁርአን አያ ወረደችው በዝህን ጊዜ ነበር ማለት ነው قال አሉ ያላህ መልእክተኛ ማለት ነው عن أبي هريرة رضي الله عنه كعب هريرة قال على قام رسول الله صلى الله عليه وسلم يلا ملكتنيا قوموا حين أنزل عليه بوردባቸው ጊዜ ይሄ ቁርአን ያ ማለት ነው وأنذر أستنقق عشرتك الأقربين ቅርብ የዘመዶችህን አስጠንቅቅ የሚለው አያ ሲወርድ ከዛ ቆሙና ቃለ አሉ ያ معشر القريش እናንተ የቁረይሽ ስብስቦች ሆይ አላ አው ከሊመተን ونحوهما አው ይሄ መሳሰለ ንግግር ተናገሩ ወይንም ሌላ ነገር ማለት ነው اشتروا አዲኑ ግዙ وانفسكم አንፉሳችሁን لا اغني عنكم ان ያላበቃቃችሁ من الله شيئا አላህ ዘንድ የኔ ዘመድ ተሆናችሁ ስለመሆናችሁ ብቻ ምንም ነገር አን ያላበቃቃችሁ ምን ያልጠቅማችሁም ነፍሶቻችሁን ግዙ አዲኑ አሉ ያ አባስ ቢን አብዱል ሙጠሊብ ያ አባስ አንተ አባስ ሆይ ያ አብዱል ሙጠሊብ ልጅ ሆንከው ሆይ አጎቴ ሆይ አሉ لا اغني عنك من الله شيئا እኔ አላህ ዘንድ ምንም አላበቃቃህም ነፍስህን አዲን አሉ يا صفية عمة رسول الله صلى الله عليه وسلم أنت صفية هي ملكتنيا واكست هي لا أغني عنك من الله شيئا أني الله زند منم على بقاقاش منا أهون واكيداشنا استكاكلي نفسشنا عديني يالو ويا فاطمة بنت محمد صلى الله عليه وسلم أنت فاطمة هي محمد لجهنشو هي سألني ጠይቂኝ ማሽእቲ የፈለግሽውን ጠይቂኝ من المال ከገንዘቤ ነገር ግን لا أغني عنك እኔ ግን አላብቃቃሽም من الله شيئا አላህ ዘንድ ግን የኔ ልጅ ስለሆንሽ ምንም ምን ደግፍሽና ማብቃቃሽ ማወጣሽ ነገር የለምና አሁን ነፍስያሽን አስተካክሊ እንትንሽን አቂዳሽን አስተካክሊ ብለዋሉ ማለት ነውና ያላህ መልእክተኛ ዘመድ ልጅ ተሆኑ ያኔ ስለመሆናቸው ብቻ ምንም እንትን የለውም ማለት ነው
የሚጠቅማቸው የለም። ሁሉም ስራው ነው የሚያወጣውና እንደዛ አሉ። ይሄ ቁርአን ያወረደላቸው ጊዜ ባረከላሁ ፊኩም